መጀመሪያ የዳንኤልን መጽሐፍ ስናየው በታሪኩ ላይ በመጽሐፍ ቅዱስ ላይ የተጻፈውን ስናየው ዳንኤል በመከራ ውስጥ በጽናት ያለፈ ሰው ነው። መከራዎች አለ፣ ችግር አለ፣ ማባል አለ፣ ወጀብ አለ። በሰው ሀገር ነው የሚኖረው፣ ምርኮኛ ነው። የሚኖርበት ሀገር ላይ ግን ከባድ የሆነው ወጀብና ማባል የሚኖርበት የሚሰራበት ስራ ቦታ ጭምር የሚኖርበት ሀገር ላይም ጭምር ከባድ ቻሌንጆች የደረሰበት ሰው ነው። ይሄ በጣም እግዚአብሔርን የሚፈራና ትልቅ እግዚአብሔር ጋራ በጣም የሚወራረድ ሰው ነውና ያለ አንዳች ቀልድና ያለ አንዳች በእግዚአብሔር ላይ በሚመጣው ላይ ጉዳይ ላይ ሞትም ቢሆን መበላትም ከሆነ ጉርጓዱስ መጣል ከሆነ ወስኖ የኖራና ለእግዚአብሔር የተገለጠለት እግዚአብሔር የተገለጠለት ሰው ነው። ይሄ ሰው እንግዲህ በመከራ ውስጥ ላይ በጽናት የሚያልፍ ሰው ነው። እግዚአብሔርን የሚሰማ ሰው ነው። ብዙ ጣዖቶችን እንግዲህ እግዚአብሔርን በማክበር እና ደግሞ የንጉሱን ትእዛዝ ላለመቀበል ጣዖቶችን የካደ ሰው ነው። ከዚህ ክፍል ላይ ምዕራፍ 3 ላይ ያለውን ቃል አነባለሁ። ሁሉም ሰው ምዕራፍ 3 ላይ ያለውን የዳንኤል መጽሐፍ ላይ ያለውን ነብዱነቀጾር ንጉሱ ነብዱነቀጾር ቁመቱ 6 ክንድ ወርዱም 6 ክንድ የሆነውን የወርቅ ምስል 10 በባቢሎን አውራጃ በዱራ ሜዳ አቆመ። ንጉሱም ነብዱነቀጾር መኳንንትንና ሹማምንቶችን አዛዦችንና አዛውንቶችን በጃንደረቦችንና አማካሪዎችን መጋቢዎችንና አውራጃ ገዢዎችንም ሁሉ ይሰብሰቡ ዘንድ ንጉሱ ነብዱነቀጾር ላቆመው ምስል ምረቃ ይመጡ ዘንድ ላከ። በዚያም ጊዜ መኳንንቱም ሹማምንቶቹም አዛዦቹም አዛውንቶቹም ጃንደረቦችንና አማካሪዎች መጋቢዎች አውራጃ ገዢ ሁሉ ንጉሱን ነብዱነቀጾር ላቆመው ምስል ምረቃ ተሰበሰቡ። ነብዱነቀጾርም ባቆመው ምስል ፊት ቆሞ አዋጁም ነጋሪው እየጮኸ እንዲህ አለ። ወገኖቼ አይዛብም በልዩ ልዩ ቋንቋ የምትናገሩ ሆይ የመለከትንና የእምቢልታን የማሲቆንና የክራር የበገናና የዋሽንት የዘፈንንና ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ንጉሱ ነብዱነቀጾር ላቆመው ለወርቁ ምስል እንድትሰግዱ ታዛችኋል። ተደፍቶም የማይሰገድ በዚያን ጊዜ በሚነደድ እሳት እቶን ውስጥ ይጣላል። ስለዚህ በዚያን ጊዜ ሕዝቡም ሁሉ የመለከቱንም የእምቢልታውንም የማሲቆንም የክራሩንም የበገናውንም የዘፈኑንም ሁሉ ድምፅ በሰሙ ጊዜ ወገኖች አይዛብ በልዩ ልዩ ቋንቋ የምትናገሩ ሆይ ተደፋ። ንጉሱም ነብዱነቀጾር ለቆመው ለወርቁ ምስል ሰገዱ። በዚያን ጊዜ ከላዳውያን ቀርበው አይሁድን ከሰሱ። በዛን ጊዜ ከላዳውያን ቆመው አይሁድን ከሰሱ። ለንጉሱ ለነብዱነቀጾር የተናገሩ እንዲማለው ንጉሥ ሆይ 1000 ዓመት ንገስ። አንተ ንጉሥ ሆይ የመለከትንና የእምቢልታውን የማሲቆውንም የክራርንም የበገናውንም የዋሽንት የዘፈንንም ሁሉ ድምፅ የሚሰሙ ሰው ሁሉ ተደፍቶ ለወርቁ ምስል ይስገድ። ተደፍቶም የማይሰግድ በሚነድ እሳት እቶን ውስጥ ላይ ይጣላል ብለህ አዘዝኪ። በባቢሎን አውራጃ ስራ ላይ የሾምኳቸው በምን አውራጃ? በባቢሎን አውራጃ ላይ በስራ ላይ የሾምካቸው ሲድራቅ ሚሳቅ አብደናጎም የሚባሉ አይሁድ አሉ። ንጉሥ ሆይ እነዚህ ሰዎች ትእዛዝን እምቢ ብለዋል፣ አማልክትንም አያመልኩም፣ ላቆምከውም ለወርቁ ምስል አይሰግዱም። ነብዱነቀጾር በብስጭት በቁጣ ሲድራቅንና ሚሳቅ አብደናጎም ያመጡ ዘንድ አዘዘ። እነዚህ ሰዎች ወደ ንጉሱ ፊት አመጧቸው። ነብዱነቀጾርም ሲድራቅ ሚሳቅ አብደናጎ ሆይ አምላኬን አላመለካችሁም፣ ላቆምኩትም ለወርቁ ምስል አለመሰገዳችሁ እውነት ነውኒ? አሁን የመለከቱንና የእምቢልታውን የማሲቆን የክራሩን የበገናውንም የዋሽንትንም የዘፈኑንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ለሰራሁት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዚያም ጊዜ በሚነደው እሳት እቶን ውስጥ ላይ ትጣላላችሁ። አምላክ ማን ነው ብሎ ተናገሯቸው። ሲድራቅ ሚሳቅም አብደናጎም መለሱ፣ ንጉሥ ሆይ ነብዱነቀጾር ሆይ በዚህ ነገር እንመላለስ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን በሚነደደው ከእሳት እቶን ያድነን ዘንድ ይችላል።
ከእጅም ያድንሃል ንጉሥ ሆይ ነገር ግን ንጉሥ ሆይ እርሱ ባያድነንም አማልክትህንም እንድናመልከው ላቆምከው ለወርቁ ምስል እንድንሰግድለት ይወቅ እንዳንሰግድልህ ይወቅ አሉት። የዛን ጊዜም ናቡከደነፆር ሲድራቅ በሚሳቅ በአብደናጎ ላይ ቁጣ ሞላበት፣ የፊቱ መልክ ተለወጠባቸው። እርሱም ተናገረ፣ የእቶንም እሳት ይንደድ ከነበረው ይልቅም 7 እጥፍ አድርጎ እንዲነዱትም አዘዘ። ሲድራቅ ሚሳቅ አብደናጎ ያሰሩ ዘንድ ወደሚነደደው ወደ እቶንም እሳት ውስጥ ይጥላቸው ዘንድ በሰራዊቱ ውስጥ ከነበሩ ኃያላንን አዘዘ። የዛን ጊዜ እነዚህ ሰዎች ከሰናፍሎችም ከቀሚሳቸውም ከመጎናጸፊያቸውም ከቀረውም ከልብሳቸው ጋር ታስሮ በሚነደው በእቶን እሳት ውስጥ ላይ ተጣሉ። የንጉሱም ትእዛዝ አስቸኳይ ስለሆነ የእቶን እሳት እጅግ ስለሚነደድ ሲድራቅና ሚሳቅ አብደናጎም የጣሏቸው ሰዎች የእሳቱ ወላፈን ገደላቸው። እነሱ 3ቱ ሰዎች ሲድራቅና ሚሳቅ አብደናጎም ታስሮ በሚነደው በእቶንም እሳት ውስጥ ወደቁ። የዛን ጊዜ ንጉሡ ናቡከደነፆር ተደነቀ፣ ፈጥኖአቸውም ተነሳ፣ አማካሪዎችንም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረንም ብሎ ተናገራቸው። እነርሱ ንጉሥ ሆይ እውነት ነው ብሎ ለንጉሡ መለሱት። እርሱ እነሆ እኔ የተፈቱ በእሳትም መካከል የሚመላለሱ 4 ሰዎችን አያለሁ፣ ምንም አልቆሰላቸውም፣ የአራተኛው መልክ የአማልክት ልጅ ይመስላል ብሎ መለሱ። የዛን ጊዜ ናቡከደነፆር ወደሚነደው ወደ እሳቱ እቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅ ሚሳቅ አብደናጎ ኑ ውጡ ብሎ ተናገራቸው። ሲድራቅ ሚሳቅም አብደናጎም ከእሳት መካከል ወጡ። መሳፍንቱም ሹማምንቶቹም አዛዦቹም የንጉሡም አማካሪዎቹም ተሰብስቦ እሳቱ በነዛ ሰዎች አካል ላይ ኃይል እንዳልነበረው የራሳቸውን ጠጉር እንዳልተቃጠላቸው ሰናፍላቸውም እንዳልተለወጠ የእሳቱም ሽታ እንዳልነበራቸውም አየው። ዛሬ ማያት ይሆንላቸዋል። ኢየሱስ ማን ነው? እስኪ ማያት ይሆናል በሉት። እስኪ ጠላቴ ማያት ይሆናል በሉ። እንግዲህ ናቡከደነፆር በዱራ ሜዳ ላይ ትልቅ ንጉሥ ናቡከደነፆር ቁመቱ 6 ክንድ ወርዱም 6 ክንድ የሆነውን የወርቁ ምስል 10 በባቢሎን አውራጃ በዱራ ሜዳ አቆመ ይላል። የወርቁን ምስል ትልቅ ነው ያስቆመው። ይሄንን ወርቅ እንግዲህ ሰው ሰግዶ ይሄ አምላኩ ነው፣ በወርቅ የተሰራ አምላኩ ነው፣ በናስ የተሰራው አምላኩ ነው፣ በእንጨት የተሰራው አምላኩ ነው። እሱ ግን በወርቅ የተሰራውን አምላክ ነው ብሎ አቅርቧል። ለዚህ አምላክ በዱራ ሜዳ ላይ የተጋበዙ ሰዎች በጣም ትልልቅ የሚባሉ ባልደረቦች በሱ ስር ውስጥ ያሉትም በውጭ በሱ ጓደኞችም ጭምር ለዚህ ምረቃ ነው የጠራው። ይህንን ምረቃ በዱራ ሜዳ ላይ የቆሙ ሰዎች ታዋቂ ነው የሚባሉ ዓለም ላይ ታዋቂ የሚባሉ ሰዎች በሙሉ ናቡከደነፆርን ያንን የወርቁን ምስል ለመስገድ የመጡ ሰዎች ሁሉም የተጋበዙ በጣም ትልልቅ ስፍራ ያለባቸው ነገስታቶች፣ መኳንንቶቹ፣ መሳፍንቶች ናቸው። በጣም ታዋቂ ሰዎች ናቸው። እንግዲህ በዛ ሀገር ላይ በዛ በባቢሎን ሀገር ላይ እንግዲህ ትልልቅ የሚባሉ ሰዎች አውራጃ በዱራ ሜዳ አቁሞ ለዚህ ላዘጋጀው ምስል እንዲሰግዱ ነው። እስኪ ለምስል አልሰግድም በሉት። እስኪ ለወርቅ ምስል አልሰግድም በሉት። እንጨት ለተሰራው አልሰግድም በሉት። እስኪ በናስ የተሰራው አልሰግድም በሉት። በወርቅ ለተሰራው አልሰግድም በሉት። የሚሰገድለት በዙፋኑ ላለው ለኢየሱስ ብቻ ነው። ኢየሱስ ማን ነው? ወርቅም ይሰበራል፣ ናስም ይሰበራል፣ እንጨትም ይሰበራል፣ ድንጋዩም ይሰበራል። ኢየሱስ ጌታ ነው። እግዚአብሔር ልጅ ኢየሱስ ክርስቶስ ለዘላለም ይኖራል። አሜን ነው። እንግዲህ ላዘጋጀው ለዚህ ትልቅ ግብዣ ውስጥ ላይ ከአይሁድ ዘር የሆኑ 3 ሰዎች አሉ። እንደውም ዳንኤል በጠቅላይ ሚኒስትርነት እዛ ከናቡከደነፆር ጋራ የሚሰራበት ቢሮ ላይ ሳለ እንደውም 3ቱ ሰዎች በዚህ አውራጃ ላይ የሾማቸው 3 ሰዎች አለ። አይሁዳዎች ናቸው። አይሁድ እንግዲህ ከጀማሬ ጀምሮ የአብርሃም የይስሐቅ ያዕቆብ አምላክን የሚያመልኩ ናቸው። እነዚህ አይሁዶች ደግሞ የሚያመልኩበት አምላካቸው አለ። አምላካቸው እግዚአብሔር ነው። ሰማይን ምድርን
የፈጠረው አምላካቸው ነው የሚያመልኩ። እነሱ የሚያመልኩት አምላክ እያለ ይሄ ናቡከደነፆር ደግሞ ያቆመ ትልቅ ዱራ ሜዳ ላይ ያቆመ የወርቅ ምስል አለ። ዛሬ የወርቅ ምስል ይበተንና ኢየሱስ በቤታቸው ላይ ይመለካል። ከምድራችን ላይ የወርቅ ምስል ይበተንና ኢየሱስ ይመለካል። ኢየሱስ ይመለካል። አንድ ጊዜ ኢየሱስ ነው የሚመለከው በለው። አዳኙ ይመለካል በሉት። ፈዋሽ ይመለካል በሉት። ኢየሱስ ይመለካል በለው። በኔ ዘመን ላይ በሉት እስኪ፣ በኔ ዘር ላይ በሉት ኢየሱስ ይመለካል። አሜን ነው። አረ አሜን ነው። እስኪ ኢየሱስ ይመለካል በለው። በወርቅ ለተሰራው፣ በብር ለተሰራው፣ በናስ ለተሰራው፣ በእንጨት ለተሰራው፣ በድንጋይ ለተሰራው አናመልክም፣ ኢየሱስም እናመልካለን። እስኪ ኢየሱስ እናመልካለን በለው። ኢየሱስ ኃያል አምላክ ነው በለው። ኢየሱስ አደገኛ ነው በለው። ኢየሱስ ዋና ነው በሉት እስኪ። ስለዚህ ኢየሱስን በዚህ ቦታ ላይ እንግዲህ ሶስቱ ሰዎች ሚድናቅና ሲድራቅ አብደናጎ ሶስቱ ሰዎች አሁን አምላካቸውን የሚያመልኩ በዚህ ግብዣ ላይ ተጠርተዋል። ሁሉም በመንግስት ሰራተኞች ሁሉ በዛ ሀገር ያሉት በሙሉ ተሰብስበዋል። ዱራ ሜዳ ላይ ከየሀገሩ የመጡ ባለስልጣናቶች፣ ነገስታቶች፣ ሹማምንቴዎች፣ በቃ ዘፋኞች በሙሉ እምብልታ ከበሮ አዘጋጅተው ልዩ የተባለውን ግብዣ ተጋብዘዋል። የተጋበዙት ለዚህ ወርቅ ምስል ላይ ሁሉም እንዲሰግዱ ነው። እንግዲህ አሁን ሶስቱ ሰዎች ማይሰግዱ ሰዎች አሉ። ምክንያቱም ከልጅነታቸው የሰሙት ሃይማኖት ትክክለኛ የሰማይንና የምድርን የፈጠረው እግዚአብሔርን ብቻ ማምለክ ነው። ከዚህ ሌላ አምላክ አያውቁም። ዘራቸው አያውቁም። እግዚአብሔርን ብቻ ነው የሚያመልኩ። ከእግዚአብሔር ውጪ የሆነ ሁሉ ጣዖት ነው። ስለዚህ ይሄንን ጣዖት እኛ አናመልክም ብሎ እነሱ ድሮም ያውቃሉ። ያሉት ግን በምርኮኛ ሀገር ላይ ነው ያሉት። በሰው ሀገር ነው ያሉት። የሚሰሩ ግን በሰው ሀገር ላይ ሆኖ በመንግስት ቅጥርነት ተቀጥሮ የሚሰሩ ለዋና ንጉሱ ለተሰራው ላዘጋጀው በወርቁ ላቆመ ምስል ካልሰገደ እሳት ጎን ለጎን አቁሞ አስቀምጠዋል። እሳቱን የሚነደድበት የሚቃጠሉበት ነው። ስለዚህ አንዳችም ሰው ናቡከደነፆር ያዘጋጀው ምስል ላይ የማይሰገድ በእሳት ይቃጠላል፣ አመድ ይሆናል። የመጨረሻ ታሪኩ ይበቃል። ታሪኩ አይበቃም። ኢየሱስን ይዘሽ ጣዖቱ ይሰበራል። ሃሌሉያ! የሚገባችሁ ሰዎች ይሁንላችሁ። ጣዖት ይሰበራል። ዛሬ በየቦታው ስማችሁን ይዞ የሄደው ጠንቋይ ይዋረዳል። ሰምቻለሁ፣ ይዋረዳል። ስማችሁን ዛሬ የሚያቀርብ የተለያየ ስለት ለማቅረብ የሄደበት ቦታ ሽባ ይሆናል። አጠገባለሁ ሰው ሽባ ይሆናል ማለት በሲል የተሰራው በተለያየ በእንጨት የተሰራው ሊያመልክ ሄደው ዛሬ ሽባ ይሆናል። በስማችሁ ላይ የተሰራው ድግምት ሽባ ይሆናል። በሟርት የተላከው ሽባ ይሆናል። በላኩራ በማርተኛ ደጋሚዎች የተላከ ሽባ ይሆናል። አሜን ነው። እስኪ አጠገባለሁ ሰው ሽባ ይሆናል ማለት ሽባ ይሆናል ማለት አልሰማችሁም? አላያችሁም? እኔ እግዚአብሔር መንፈስ አሳይቶኛል። የእናንተን ስም ይዞ ፎቶን ይዞ የሆነ ስለት ለመክፈል ሄዱት ሽባ ይሆናሉ። ተከቡረባታ ለጠንቋይ ሽባ ይሆናሉ። መተተኛ ሽባ ይሆናል። ደጋሚ ሽባ ይሆናል። አንተን እያስጨነቀ ያለው ሽባ ይሆናል። አንተን እያስጨነቀ ያለው ሽባ ይሆናል። ኢየሱስ ማን ነው? እስኪ ሽባ ይሆናል በለው። ሰምቼ ነው የመጣሁት። እስኪ ሰምቻለሁ በለው። ከዚህ ሲወጡ የሆነ በረከት ያገኛቸዋል። አሜን ነው። ልትዋረዱ ነው ብሎ የጠበቀው ሊያዋርድ ነው ብሎ የጠበቀው ያደረገው ባደረገው ራሱ ይሰቀላል። ተከቡረባዲያ እሱ በሰራው ራሱ ይሰቀላል። እሱ ባዘጋጀው ጉርጓዱ ራሱ ይገባል። እሱ ያዘጋጀው መስቀል ራሱ ይሰቀላል። ነገሩ ሲገለበጥ መስቀሉ ለራሱ ነው። ነገሩ ሲገለበጥ ጉርጓዱ ለራሱ ነው። ነገሩ ሲገለበጥ ያዘጋጀ ሞት ለራሱ ነው። ነገሩ ሲገለጥ እግዚአብሔር አምላክ ከሰማይ ሲመጣ ይገለበጣል። እስኪ ተገለበጠ ባለው ተገለበጠ ባለው ተገለበጠ ባለው ተገለበጠ ባለው አዘጋጅተው አሁን ተዘጋጁ ሊሰግዱ ነው አለ። ማን? ናቡከደነፆር አማካሪዎች፣ ዋና ፕሮግራም መሪው እዛ ዱራ ሜዳ ላይ እንግዲህ ዋና የሚመራው አለ። ማሲቆ ሊመታ ነው፣ ከበሮ ሊመታ ነው፣ ዘፋኙ ሊዘፍን ነው። ለሲኡሉ የመጣችሁ በልዩ ልዩ ቋንቋ የምትናገሩ እዚህ የተሰበሰባችሁ አሁን ለተዘጋጀው ለወርቁ ምስል ሊሰግዱ ተዘጋጁ። አሁን የናቡከደነፆር ትልቁ ያዘጋጀው ትልቁ ለወርቅ ምስሉ የማሰግዱ ሰዎች እሳት ጎን ለጎን ተቀምጧል። ትቃጠላላችሁ ነግሬያቸዋለሁ ብሎ በማስፈራሪያ ቆም ብሎ
አንድ ፕሮግራም መሪ ቆሞ እዛ መካከል ዱራ ሜዳ ላይ ሰፊ ሜዳ ላይ ነው ለቆመ ምስል ሁሉም እየሰገዱ ሁሉም ይሰግዳሉ ሁሉም ሲሰግዱ ለካ ሶስት ሰዎች እነዚህ በአውራጃ በእነዚህ በአንድ አውራጃ ላይ የሚሰሩ ሶስቱ ሰዎች ሲድናቅ አብድናጎ አልሰገዱም ከዛ ቆመው አዩ ከዛ እነዚህ ከለዳውያን ተነሱና ተናደዱበትና ንጉሥ ሆይ ሺህ ዓመት ንገስ አንተ ላዘጋጀው ናቡከደነፆር ላዘጋጀው ለዚህ ወርቅ ምስል አንተ በራሲ እነዚህ ምርኮኛ ሀገር ላይ የሚኖሩ እኛ ሀገር ላይ የሚኖሩ አንተ ላዘጋጀው ወርቁን ንቆ ይሄንን ወርቅ ንቆዋል ይሄንን አንተ ያዘጋጀው ነገር ንቆዋል ይሄ ሁሉ ባለስልጣናቶች ከየሀገሩ የመጡ ሲሰግዱ እነዚህ ሶስት ሰዎች ሚድናቅ አብድናጎ ሲድናቆ የሚባሉ አይሁድነን የሚሉ እነሱ አንሰግድም ብለዋል ማላባላቸው አለ ከዛ በኋላ ወደፊት አምጡልኝ አለ ወደፊት ወሰዱ ሲድናቅ አብድናጎ ከዛ በኋላ እንዲህ አለ ሲድናቅ ሚድናቅ አብድናጎ እኔ ላዘጋጀው ለዚህ ለወርቁ ምስል ለምን አልሰገዳችሁም እውነት ነውኒ እኔ መስማት ከናንተ ድምጽ መፈልጋለሁ ምክንያቱም እኔ ነው የቀጠርኳቸው እኔ ያስቀመጥኳቸው ወረዳ ላይ አውራጃ ላይ ነው የሚሰሩ እንዴት አልሰገዳችሁም ለምን ዝም አላችሁ እውነት ነውኒ ይሄ ግልጽ ነው የሚናገረው ፕሮግራም መሪ ትክክል ነው እንዳልሰገዳችሁ ትክክል ናችሁኒ አዎ ንጉስ ምንም ማድረግ አንችልም እኛ ምናመልከው አምላካችን እግዚአብሔር ነው አንተ ላዘጋጀው ወርቅ ላይ እንዳንሰግድ በጣም አስቸጋሪ ሁኔታ ላይ ገብተናል ስለዚህ እኛ አንሰግድም አንተ ላዘጋጀው ወርቅ አንሰግድም እንኳን አይደለም እኛ ምናመልከው እግዚአብሔር እንኳን ባያድነንም ከዚህ እሳት እንኳን ባያድነንም እኛ በፍጹም አንሰግድም ስለዚህ የምትፈልገው ነገር ታደርጋለህ እንደዛ ከሆነማ 7 እጥፍ ጨምሩለት 7 እጥፍ ታቲውን ከነበረው 7 እጥፍ አድርጓል እሺ አለ ከዛ እጃቸውን እግራቸውን እስርስር አረጉ ሶስቱንም ሲድናቅ ሚድናቆ አብድናጎን ሶስቱንም እስርስር አርጎ ከዛ በኋላ አሁን አብቅቶላቸዋል ከዚህ በኋላ እንገናኝም ተመልሳችሁ ወደ መንግስት ሰራተኛ መጣችሁ መሰሩ አውራጃውም ላይ አሁን ሌላ ሰው ይተካል የናንተ ነገር አመድ ይሆናል ብሎ ልክ ንጉሱ ሲለው እንዲህ አለ እሺ ባድንም የኛ አምላክ አው አስገባ እኛ ባድንም ያንተን አምላክ በፍጹም አንሰግድም አሉ ከዛ በኋላ እነዚህ ዋና ኃያላን ነው የሚባሉ ትልልቅ ሰዎች ጋርዶች ናቸው አምጥቶ ሶስቱንም ታና ልብሳቸው አስሮ እጃቸውን እግራቸውን አስሮ ወረወሩት እነዚህ ኃያላኖቹ በእሳት ወላፈን ሲቃጠሉ ሶስቱ ሰዎቹ በሮ ወደዛው ሲገቡ እዛ እሳት መካከል ላይ ቁጭ ሲሉ እሳቱ ይነዳል ግን የወረወሩ ሰዎቹ ተቃጠሉ ዛሬ ጠላቶቻችሁ እናንተ ለማወርወር የተዘጋጀው እሱ ይቃጠላል አንቺ አምልጠሽ ትሄዳለሽ ሪካታ ዛሬ 29 ላይ የሚታወጀው አዋጅ ይፈጸማል ተፈጻሚነትን መንፈስ ዓለም ላይ ሪፖርት ይሰጣል ለናንተ ሊቀብራችሁ የወጣው ይቀበራል ሊገላችሁ የወጣው ይሞታል ሊያቃጥላችሁ የወጣው ይቃጠላል ሊደፋችሁ የወጣው ይደፋል ሪካታ ረባዲ ለቦሰ ሊወጋችሁ የወጣው ይወጋል ሊገል የወጣው ይሞታል ኢየሱስ ማን ነው አዋጁ ይገለበጣል ባለው አዋጁ ይገለበጣል ባለው ኢየሱስ ማን ነው ከዛ በኋላ ከዛ ቁጭ አሉ እነዛ ኃያላኖቹ ያስገቡት የወረወሩ ሰዎች ተበሉ እስኪ የኔ ጠላት ይበላል ባለው በእሳት ይበላል ባሉት እዚህ መጽሐፍ ሲናገር እንዲህ ይላል አምላካችን የሚያቃጥል አምላክ ነው እሳት ነው ይላል የሚያቃጥል እሳት ነው ከዛ በኋላ ወዲያው እነዛ ሲቃጠሉ ዳንኤል ማነው ሶስቱ ሰዎች ሚድናቅ አብድናጎ ሲድናቆ ሶስቱም ዛ ውስጥ ላይ ገብተው ከዛ ቁጭ ብለዋልና ከዛ እሳቱ ይነዳል 7 እጥፍ እነዛ ያስገቡ ሰዎች ተቃጠሏል ከዛ በኋላ ከሰከንድ በኋላ ከአፍታ በኋላ ወዲያው አራተኛው የአማልክት ልጅ የሚመስለው እጃቸውን የነዚህን የሶስቱንም እጅ ፈቶ ልብሳቸውን ያሰሩበትን ፈቶ እግራቸውን ፈቶ ሽብሸባ ያረጋቸዋል አራቱ ይሸበሽባል ኢየሱስ ጌታ ነው ሃሌሉያ ውስጣቸው ላይ አራተኛው ሶስት ነው አስገቡ ከዛ ናቡከደነፆር ሲያሉ እንደ ቪዲዮ ነው የሚያየው በእሳት ውስጥ ላይ ትኩር ብሎ ሲያየው ሰዎች አለ እኔ ያስገቡት እኛ ያስገበኑ ሶስት ሰዎች ናቸው ግን አራተኛው የአማልክት ልጅ የሚመስለው ከየት መጣ ይሄ ነገር ጉድ ነው አልተቃጠሉም እጃቸውም ተፈቷል እግራቸውም ተፈቷል እኛ አስራን አይደል የለቀቅነው ጭራሽ እዛ ውስጥ ላይ ወርሺፕ ያያረጉ ነው አለ ዛሬ ጠላቶቻችሁ ይዋረድና አምላክን ታመልካለ መጽሐፍ እንደሚናገር እንዲላ እናንተም የሰማይን አምላክ ታመልኩታላችሁ እርሱ ይልንና ውሃን ይባርካል ኢየሱስ ጌታ ነው እግዚአብሔርን ሲታመልክ ጣዖት ይሰበራል እግዚአብሔርን ሲታመልክ ሲላሲሎች ይቃጠላል በስማቸው ላይ የተደረገ ሁሉ ይቃጠላል የመተት መንፈስ ይቃጠላል የደብተራ መንፈስ ይቃጠላል
አሜን ነው። እስኪ ይቃጠላል በርሱ እኔ አልቃጠልም በለው። ኢየሱስ ማን ነው? ከዛ በኋላ አራተኛው የአማልክት ልጅ የሚመስል ነው። አራተኛው ቁጭ ብሏል። ምን እየሰራ ነው? ከነሱ ጋር እያሸበሸበ ነው። እጃቸው ላይ የነበረውን ሰንሰለትን በጥሷል። እጃቸው እግራቸው ላይ የነበረውን በጥሷል። ያሰሩበትን ያንን ልብሳቸው የተጠመጠሙበትን ትክክለኛ አድርጎ አለባብሶ እንደ ቪዲዮ ሲያይ ያመልካሉ አምላካቸውን። ኢየሱስ ጌታ ነው። ዛሬ ይሄ መልአክ ይምጣላችሁ። አንድ የሆናችሁ ሁለት አድርጎ ያራምዳል። ሁለት የሆናችሁ ሶስት አድርጎ ያራምዳል። ሶስት የሆናችሁ አራት አድርጎ ያራምዳል። በጌታ በኢየሱስ ስም ከመልአክ ጋር መንቀሳቀስ ይሆናል። እስኪ ይሆናል በለው። ይሆናል በሉት። ይሆናል በሉት። ስለዚህ ትኩር ብሎ ሲድናቅ ምድናቆ የልዑል አምላካችሁ ትልቅ ስለሆነ ኑ ውጡ አለ ከእሳት ውስጥ ላይ። ሃሌሉያ! ትልቅ አምላካችሁ መሆናችሁን ሰምቻለሁ። የሲድናቅ የምድናቅ የአብደናጎ አምላክ ትልቅ ልዑል አምላክ ነው። ስለዚህ እናንተ ኑ አሁን መውጣት ትችላላችሁ ፈቅጃለሁ አለ። የሚገርማችሁ ነገር እሳት እየነደደ አቤት የእግዚአብሔር የኛ አምላክ ለዚህ ጌታ ክብር ስጡ። እሳት እየነደደ ሃሌሉያ! በሚነደው እሳት ውስጥ ላይ ተራምዶ ወጡ። እየነደደ እኮ ነው። ምንም ነገር ጸጉራቸው አልተነካም። ሽታ የለውም የጭስ አቤት የኔ ጌታ። እስኪ ይሄንን ጌታ እስኪ አጨብጭቡና ክብር ስጡ። ኢየሱስ ጌታ ነው። ጭስ የለም፣ የጭስ ሽታ የለም። ጸጉራቸው አልተቃጠለም፣ ልብሳቸው አልተቃጠለም፣ ሰውነታቸው አንዳች ነገር ጠብታ የሆነ እሳት የነካ አካል የለም። አሁን እነሱ ያስገቡ ሰዎች ሲበሉ እነዚህ ደግሞ የአምላካቸው ደግሞ በዳና አሁን መውጣት እየተራመዱ ወጡ። ኢየሱስ ጌታ ነው። አሁን እዛው ዱራ ሜዳ ላይ ይደረመስ ነው ማለት ነው። እስኪ ይደረመሳል ባሉት። እስኪ ያ የተዘጋጀው ያ የወርቁ ምስል ያ የሚመለክለት እዛው ይሻራል። የሲድናቅ አብደናጎ አምላክ ተመልኩታለሁ ብሎ ራሱ ያዘጋጀው ናቡከደነፆር ነገሩን ገልብጦ አምላኩ ትክክለኛ አምላክ ይሄ ነው፣ እኔ ያዘጋጀሁት ወርቁ አይደለም እሱ ይሰበራል። ዛሬ ከሰፈራችሁ ላይ የሆነ ሟርተኛ ይሰበራል። የተዘጋጀው የወርቅ ምስል ይሰበራል። በኢየሱስ ስም ይሰበራል። እስኪ ተሰበረ በሉዛ